ሰላም ጤና ይስጥልኝ ውድ ተመልካቾች እንዴት ናችሁ? በባለፈው ክፍል የማቴዎስ ወንጌል ምዕራፍ 5ን አጥንተናል። በዛሬው ክፍል የማቴዎስ ወንጌል ምዕራፍ 6ን እናጠናለን። እስከ መጨረሻው ድረስ እንድትከታተሉት በአክብሮት እጋብዛችኋለሁ። የማቴዎስ ወንጌል ምዕራፍ 6 በአጠቃላይ 34 ቁጥሮች ያሉት ሲሆን እነዚህን ከቁጥር 1 ጀምሮ እስከ 34 ያሉትን ለሰባት ከፍለን እናጠናለን። የመጀመሪያው ከቁጥር 1 ጀምሮ እስከ 4 የምናገኘው ስለ ምጽዋት ሲሆን ሁለተኛው ከቁጥር 5 እስከ 13 የምናገኘው ስለ ጸሎት ነው። ሶስተኛው ከቁጥር 14 እስከ 15 የምናገኘው ስለ ይቅርታ ሲሆን አራተኛው ከቁጥር 16 እስከ 18 የምናገኘው ስለ ጾም ነው። አምስተኛው ከቁጥር 19 እስከ 21 የምናገኘው በምድር ላይ ሀብትን ማከማቸት እንደማይገባ ነው። ስድስተኛው ከቁጥር 22 እስከ 23 የምናገኘው ስለ ሰውነት መብራት ሲሆን በመጨረሻም ከቁጥር 24 እስከ 34 የምናገኘው ስለ ኑሮ መጨነቅ እንደማይገባን ነው። እነዚህን በዝርዝር እናጠናለን። የመጀመሪያው የማቴዎስ ወንጌል ምዕራፍ 6 ከቁጥር 1 ጀምሮ እስከ 4 ያለውን በምናጠናበት ጊዜ ኢየሱስ ክርስቶስ ስለ ምጽዋት ያስተማረውን ትምህርት ነው። በዚህ ክፍል ምጽዋት ስናደርግ ምን ማድረግ እንዳለብን እንዲሁም ምጽዋትን በምናደርግበት ጊዜ ምን ማድረግ እንደሌለብን ይህ ክፍል በደንብ ያስተምረናል። ስናነበውም እንደዚህ ይላል፣ ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ ተጠንቀቁ፣ ያለዚያ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁም። እንግዲህ ምጽዋት ስታደርግ ግብዞች በሰው ዘንድ ሊከበሩ በምኵራብ በመንገድም እንደሚያደርጉ በፊትህ መለከት አታስነፋ። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ምጽዋትን ስታደርግ ምጽዋትህ በስውር እንዲሆን ቀኝህ የምትሠራውን ግራህ አትወቅ። በስውር የሚያይ አባትህ በግልጽ ይከፍልሃል። ከዚህ ክፍል የምንማረው የመጀመሪያው በሰዎች ለመታየት ብለን ምጽዋትን መስጠት እንደሌለብን፣ ሁለተኛ እንደ ግብዞች ከሰዎች ምስጋናን ለማግኘት ብለን ምጽዋትን ማድረግ እንደሌለብን፣ ሶስተኛ ምጽዋትን በምንሰጥበት ጊዜ በስውር መስጠት እንዳለብን፣ አራተኛ በስውር የምንሰራውን የሚያይ እግዚአብሔር የመልካም ሥራችንን ዋጋ እንደሚከፍለን ይህ ክፍል ያስተምረናል። ሁለተኛው የማቴዎስ ወንጌል ምዕራፍ 6 ከቁጥር 5 እስከ 13 ያለውን በምናጠናበት ጊዜ ኢየሱስ ክርስቶስ ስለ ጸሎት ያስተማረውን ትምህርት እናገኛለን። በዚህም ስንጸልይ ምን ማድረግ እንዳለብን፣ ወደ ማን መጸለይ እንዳለብን እንዲሁም በምንጸልይበት ጊዜ ማድረግ ያለብንንና የሌለብንን ነገር በዝርዝር ያስተምረናል። የማቴዎስ ወንጌል ምዕራፍ 6 ከቁጥር 5 እስከ 13 ያለውን ስናነበው እንደዚህ ይላል፣ ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኵራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህ በግልጽ ይከፍልሃል። አሕዛብም በመናገራቸው ብዛት እንዲሰሙ ይመስላችኋልና ስትጸልዩ እንደ እነርሱ በከንቱ አትድገሙ። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ እናንተስ እንዲህ ጸልዩ፣ በሰማያት የምትኖር አባታችን ሆይ፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉም አድነን እንጂ ወደ ፈተና አታግባን፣ መንግሥት ያንተ ናትና ኃይልም ክብርም ለዘለዓለሙ አሜን። ከዚህ ክፍል የምንማረው ስንጸልይ ምን ማድረግ እንደሌለብን ያስተምረናል። ይኸውም እንደ ግብዞች ለሰዎች ለመታየት ብለን መጸለይ እንደሌለብን እንዲሁም እንደ አረማውያን ከንቱ የሆነ ቃልን በመደጋገም መጸለይ እንደሌለብን ይህ ክፍል ያስተምረናል። በተጨማሪም ስንጸልይ ምን ማድረግ እንዳለብን ያስተምረናል። በራችንን ዘግተን
ወደ እግዚአብሔር መጸለይ እንዳለብን ይነግረናል። እንዲሁም እንዴት አድርገን መጸለይ እንዳለብን ጸሎትን ያስተምረናል። ሦስተኛው የማቴዎስ ወንጌል ምዕራፍ 6 ከቁጥር 14 እስከ 15 ያለውን በምናጠናበት ጊዜ ኢየሱስ ክርስቶስ ስለ ይቅርታ ያስተማረውን እናገኛለን። እንደዚህም ይላል፣ ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም። ከዚህ ክፍል የምንማረው ለሰዎች ይቅርታ ማድረግ እንዳለብን፣ ይቅር ስንል ይቅር እንደምንባል ይህ ክፍል ያስተምረናል። አራተኛው የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 እስከ 18 ያለውን በምናነብበት ጊዜ ኢየሱስ ክርስቶስ ስለ ጾም ያስተማረውን ትምህርት እናገኛለን። እንደዚህም ይላል፣ ስትጾሙም እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጾመኞች ሊታዩ ፊታቸውን ያጠፋሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጾመኞች ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባትህ በግልጽ ይከፍልሃል ይለናል። ከዚህ ክፍል የምንማረው የመጀመሪያው ስንጾም ማድረግ የሌለብንን ነገር ነው። ግብዞች ጾመኞች መሆናቸውን ሰው እንዲያውቅላቸው የሐዘንን መልክ እንደሚያሳዩት ማድረግ እንደሌለብን ይነግረናል። በተጨማሪም ስንጾም ማድረግ ያለብንን ነገር ያስተምረናል። ስንጾም ማድረግ ያለብን ፊታችንን መታጠብ፣ ቅባት መቀባት። እንደዚህ ስናደርግ መጾማችንን በስውር ካለው አባታችን በቀር ሌላ ማንም አያየውም። በስውር የተሰራውን የሚያይ እግዚአብሔር ዋጋችንን እንደሚከፍለን ይህ ክፍል ያስተምረናል። አምስተኛው የማቴዎስ ወንጌል ምዕራፍ 6 ከቁጥር 19 እስከ 21 ድረስ ያለውን በምናነብበት ጊዜ ኢየሱስ ክርስቶስ በምድር ላይ ሀብትን ማከማቸት እንደማይገባ ያስተማረውን ትምህርት እናገኛለን። እንደዚህም ይላል፣ ብልና ዝገት በሚያጠፉት ሌቦችም ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ። ነገር ግን ብልም ዝገትም በማያጠፉት ሌቦችም ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብህ ባለበት ልብህ ደግሞ በዚያ ይሆናልና ይለናል። ከዚህ ክፍል የምንማረው በምድር ላይ ሀብትን ማከማቸት እንደማያስፈልግ፣ ምክንያቱም ብልና ዝገት እንደሚያጠፋው ሌቦችም ቆፍረው እንደሚሰርቁት ይህ ክፍል ያስተምረናል። ከዚህ ይልቅ በሰማይ ሀብት ማከማቸት እንዳለብን፣ በዚያ ያለውን ሀብት ብልና ዝገት እንደማያጠፋው ሌቦችም እንደማይሰርቁት ያስተምረናል። በተጨማሪም ሰማይና ምድር ያልፋሉ ቃሌ ግን አያልፍም እንደሚለው ቃሉ የምድር ነገር በምድር የሚቀር ስለሆነ ራቁታችንን እንደመጣን ራቁታችንን ስለምንመለስ የማያልፈውን የማይጠፋውን የሰማዩን ነገር አስበልጠን እሱን ማሰብ እንዳለብን ይህ ክፍል ያስተምረናል። ስድስተኛው የማቴዎስ ወንጌል ምዕራፍ 6 ከቁጥር 22 እስከ 23 ድረስ ያለውን በምናጠናበት ጊዜ ኢየሱስ ክርስቶስ ስለ ሰውነት መብራት ያስተማረውን ትምህርት እናገኛለን። እንደዚህም ይላል፣ የሰውነት መብራት ዓይን ናት። ዓይንህ እንግዲህ ጤናማ ብትሆን ሰውነትህ ሁሉ ብሩህ ይሆናል። ዓይንህ ግን ታማሚ ብትሆን ሰውነትህ ሁሉ የጨለመ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ ከሆነ ጨለማውስ እንዴት ይበረታ? በዚህ ክፍል የምንማረው ኢየሱስ ክርስቶስ ለሰው ሁሉ የሚያበራ እውነተኛ ብርሃን ስለሆነ በኢየሱስ ክርስቶስ የሚያምን ሁሉ ከዚህ ጨለማ ማምለጥ እንደሚችል ነው። ሰባተኛው የማቴዎስ ወንጌል ምዕራፍ 6 ከቁጥር 24 እስከ 34 ያለውን በምናጠናበት ጊዜ ኢየሱስ ክርስቶስ ስለ ኑሮ መጨነቅ እንደማይገባን ያስተማረውን ትምህርት እናገኛለን። እንደዚህም ይላል፣ ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ።
ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ። አይዘሩም፣ አያጭዱም፣ በጎተራም አይከቱም። የሰማዩ አባታቸው ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞንስ እንኳ በክብሩ ሁሉ ከእነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁንስ እንዴት! እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንንስ ሁሉ አሕዛብ ይፈልጉታል። ይህ ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁን ሁሉ ፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። ከዚህ ክፍል የምንማረው አንድ ሰው ለሁለት ነገር መገዛት እንደማይችል ማለትም ለገንዘብና ለእግዚአብሔር መገዛት እንደማንችል ያስተምረናል። ሌላው ከዚህ ክፍል የምንማረው ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን በማለት ስለ ኑሯችን መጨነቅ እንደሌለብን፣ ሕይወት ከምግብ ሰውነትም ከልብስ እንደሚበልጥ ይህ ክፍል ያስተምረናል። ሌላው ከዚህ ክፍል የምንማረው የሰማይ ወፎች ሳይዘሩ ሳያጭዱ በጎተራም ሳይከቱ እግዚአብሔር እንደሚመግባቸው እኛንም እግዚአብሔር እንደሚመግበን ይህ ክፍል ያስተምረናል። በተጨማሪም በማሰብና በመጨነቅ ከዕድሜያችን መቀነስም እንዲሁም መጨመርም እንደማንችል ይህ ክፍል ያስተምረናል። ሌላው ከዚህ ክፍል የምንማረው እግዚአብሔር የሚያስፈልገንን ስለሚያውቅ እንደሚያደርግልን ይህ ክፍል ያስተምረናል። በመጨረሻም አስቀድመን የእግዚአብሔርን መንግሥት ጽድቁን ሁሉ መፈለግ እንዳለብን ይህ ክፍል ያስተምረናል። በአጠቃላይ የማቴዎስ ወንጌል ምዕራፍ 6ን ስናጠቃልለው ከዚህ ክፍል ኢየሱስ ክርስቶስ 7 ትምህርቶችን እንዳስተማረ አይተናል። የመጀመሪያው ኢየሱስ ክርስቶስ ያስተማረው ትምህርት ምጽዋት ስናደርግ ምን ማድረግ እንዳለብን፣ ሁለተኛው ጸሎት በምንጸልይበት ጊዜ ምን ማድረግ እንዳለብን፣ ሶስተኛው ስለ ይቅርታ፣ አራተኛው ጾምን በምንጾምበት ጊዜ ምን ማድረግ እንዳለብን፣ አምስተኛው በምድር ላይ ሀብትን ማከማቸት እንደማይገባን፣ ስድስተኛ ስለ ሰውነት መብራት፣ እንዲሁም በመጨረሻ ስለ ኑሮ መጨነቅ እንደማይገባን የማቴዎስ ወንጌል ምዕራፍ 6 ያስተምረናል። በዚህ ክፍል እናንተም ጥሩ የሆነ ትምህርትን እንዳገኛችሁበት እንደተማራችሁበት ተስፋ አደርጋለሁኝ። በሚቀጥለው ክፍል የማቴዎስ ወንጌል ምዕራፍ 7ን እናጠናለን። እስከ መጨረሻው ድረስ ስላዳመጣችሁት አመሰግናለሁኝ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ መጻፍ ትችላላችሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ተባረኩ።